እውነት ግድ አይሰጣቸውም። ኮሎኔል ማክሩገር ከዋይት ሃውስ በስተጀርባ ያለውን ሚስጥር ይዘረዝራሉ። ፕሬዚዳንት ትራምፕ ከታላቅ አስተማሪው ሮይ ኮን የወረሳቸው 3 ህጎች አሜሪካን ወደማይወጣበት አዘቅት ውስጥ እየከተቷት ይሆን? ትራምፕና የኢራን ጦርነት ድል ወይስ የጥፋት መጀመሪያ? ዓለምን እያነጋገረ ያለውን ሙሉ እውነታ አሁኑኑ ይመልከቱ። እንዲህ ያሉ ጥልቅ ትንታኔዎችና ወቅታዊ መረጃዎች እንዳያመልጦ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። Well, everyone, we're very honored to welcome back into the studio a longtime guest and a friend, Colonel Douglas Macgregor. He's one of the best geopolitical analysts out ክቡራትና there. ክቡራን ዛሬ በስቱዲዮአችን ውስጥ የቆየ እንግዳችንንና ወዳጃችንን ኮሎኔል ዳግላስ ማክሩገርን ዳግም ስላገኘነው ትልቅ ክብር ይሰማናል። እሳቸው ካሉን ምርጥ የጂኦፖለቲካ ተንታኞች አንዱ ናቸው። ኮሎኔል፣ በቀጥታ ወደ ዋናው ጉዳይ መግባት አለብን። ምክንያቱም በመካከለኛው ምስራቅ ያለው ሁኔታ እየተወሳሰበ ሲሄድ እያየን ነው። አሜሪካ አዲስ የባህር ላይ እገዳ ስላመጣችበት ሁኔታና ኢራን ደግሞ በቀይ ባህር ላይ ያለውን ንግድ ልታቆም እንደምትችል እየተናገረች ባለችበት በዚህ ወቅት የእርስዎን እይታ ቢነግሩን። The situation right now. Well, let me take it from the standpoint of 3 important topics, and we'll treat the Trump topic of. እንግዲህ ሁኔታውን በ3 ዋና ዋና ነጥቦች ላስረዳችሁ። ስለ ትራምፕና እያደረገ ስላለው ወይም ለማድረግ እየሞከረ ስላለው ነገር መጨረሻ ላይ እናወራለን። በመጀመሪያ ደረጃ ትኩረት ማድረግ የምፈልገው በዓለም አቀፍ የኤነርጂ መዋቅር ላይ ነው። ውጤቱን በቅርብ ላልተከታተሉ ሰዎች ይህ የኤነርጂ መዋቅር በሺዎች የሚቆጠሩ የነዳጅ ጫኝ መርከቦችን፣ ማጣሪያዎችንና የማምረቻ ተቋማትን ያቀፈ ነው። ይህ ደግሞ በፋርስ ባህረ ሰላጤ ብቻ ሳይሆን በመላው ዓለም የተዘረጋ ነው። አሁን ደግሞ ቀደም ሲል በሚገባ ያልተረዳናቸውን አንዳንድ ነገሮች እየተገነዘብን መጥተናል። በቀን ከ15 ሚሊዮን በርሜል ነዳጅ፣ እንዲያውም አንዳንዶች እንደሚሉት ወደ 20 ሚሊዮን የሚጠጋ ነዳጅ ከገበያ ላይ ከወጣ ይህ የባህረ ሰላጤው የትብብር ምክር ቤት አባላትን ወይም ኩዌትን፣ ኳታርንና ኢራንን ብቻ አይደለም የሚጎዳው፣ መላውን ዓለም በአንድ ጊዜ ይነካል። ለዚህ ጥሩ ምሳሌ የሚሆነው አውስትራሊያ ናት። አውስትራሊያ ምንም አይነት ስትራቴጂካዊ የነዳጅ ክምችት የላትም። በአሁኑ ግምት በ12 ወይም በ13 ቀናት ውስጥ የናፍጣ ክምችታቸው ያበቃል። ምንም እንኳን የተወሰነ ድፍድፍ ዘይት ቢኖራቸውም የማጣራት አቅም ግን የላቸውም። ይህ ማለት ደግሞ አጠቃላይ ኢኮኖሚያቸው ሙሉ በሙሉ ይቆማል ማለት ነው። ይህ በአውስትራሊያ ላይ ብቻ የሚከሰት መሆኑ በጣም የሚገርም ቢመስልም ሰዎች በጊዜ ሂደት መዘናጋታቸውና ነገሮችን እንደቀላል ማየታቸው ግን አልቀረም። ይህ የኤነርጂ ሁኔታ በጣም በፍጥነት ሊባባስ ይችላል። ሌላው አሳዛኝ ውጤት ደግሞ የዓለም 35% ማዳበሪያ መጥፋቱ ነው። በአሁኑ ወቅት ማዳበሪያው አይገኝም። ይህ በተግባር ሲታይ የግብርናው አብዮት ወይም ግሪን ሪቮሉሽን ወደ ኋላ እየተገላበጠ መሆኑን የሚያሳይ ነው። ዛሬ ላይ ብዙ ሰዎች ከ50፣ 60፣ 70 ወይም 80 ዓመታት በፊት ስለነበረው የግብርና አብዮት የሚያውቁት ነገር የለም። በወቅቱ ሰዎች በከፍተኛ መጠን ምግብ እንዴት ማምረት እንደሚችሉ የተማሩበትና ይህም ለዓለም የህዝብ ቁጥር መጨመር ከፍተኛ አስተዋጽኦ ያደረገበት ወቅት ነበር። አሁን ላይ ሁሉም ነገር በዚህ ቅጽበት ቢቆም እንኳ በዛ 35% የማዳበሪያ እጥረት ምክንያት በሚቀጥሉት 2 ዓመታት ውስጥ በተለያዩ የዓለም ክፍሎች ረሃብ መከሰቱ የማይቀር ነው። እዚህ አሜሪካ ውስጥ እንኳ የማዳበሪያ እጥረት ስላለብን ወደፊት የተወሰነ የምግብ እጥረት ያጋጥመናል። ምናልባት እኛ ካለን የነዳጅ ሀብት የተነሳ ከሌሎች በተሻለ ሁኔታ ላይ ልንሆን እንችላለን። ይህ ደግሞ ወደ ሌላ ነጥብ ያመጣኛል። በአሁኑ ወቅት በርካታ የነዳጅ ጫኝ መርከቦች ወደ ምዕራብ የባህር ዳርቻ ወይም ወደ ሜክሲኮ ባህረ ሰላጤ ወይም ገልፍ ኮስት ሌላ ቦታ ሊያገኙት የማይችሉትን ነዳጅ ለመጫን ተሰልፈው ይገኛሉ። እርግጥ ነው የነዳጅ ኢንዱስትሪው በአጭር ጊዜ ውስጥ ብዙ ትርፍ እያገኘ ነው። ነገር ግን የተፈጠረውን ክፍተት መሙላት እንደማንችል እየተረዳን ነው። ምክንያቱም በተሰጠው ጊዜ ውስጥ ያን ሁሉ ነዳጅ ጭኖ መጨረስ አንችልም። በተጨማሪም በሚቀጥሉት ጥቂት ወራት ውስጥ ነዳጅ ወደ ውጭ መላክ ማቆም ይኖርብናል የሚሉ ወሬዎችን በዋሽንግተን እየሰማን ነው። ምክንያቱም ነዳጁ እዚሁ ሀገር ውስጥ ስለሚያስፈልገን ነው። ይህም ማለት ህዝባችን ከዚህ ቀደም ልምድ የሌለው የነዳጅ አከፋፈል ቁጥጥር ወይም ራሽኒንግ ውስጥ ልንገባ እንችላለን ማለት ነው። ይህ ሁሉ የሚያመጣውን ተጽዕኖ መረዳት አለብን። አስታውሱ፣ ይህ እኛ ራሳችን የመረጥነው ጦርነት ነው። ትራምፕ በኮንግረሱ ስምምነት ያደረጉት ነገር ነው። ምንም አይነት ድምፅ አልተሰጠበትም። የጦርነት አዋጅም አልታወጀም። ግልጹን ለመናገር ለአሜሪካ ህዝብ የቀረበ ምንም አይነት ምክንያት የለም። ነገር ግን የኤነርጂ መዋቅሩ ፈራርሷል። ሁኔታውም እየባሰ ይሄዳል። ቀጥሎ ያለው ነጥብ ደግሞ የፔትሮ ዶላር ጉዳይ ነው። The petrodollar has been the source of our, I would argue, much of our prosperity and certainly much of our wealth. And this is the agreement that stemmed from the 1970s where the የፔትሮ ዶላር ለብልጽግናችንና ለሀብታችን ዋነኛ ምንጭ ሆኖ የቆየ ነው። ይህም ከ1970ዎቹ ጀምሮ የነበረው ስምምነት ነው። የስምምነቱ ዋና ይዘት ማንኛውም የኤነርጂ ንግድ በዶላር እንዲከናወን የሚል ነበር። ያ ሲሳካ ደግሞ እነዛ ዶላሮች ተመልሰው ወደ እኛ ኢኮኖሚ ውስጥ ይገባሉ። ወደ ግምጃ ቤታችን ወይም ትሬጀሪስ በመግባትም ዕዳችንንና በዕዳ ላይ የተመሰረተውን የፍጆታ ስርዓታችንን በገንዘብ ይደግፋሉ።
አሁን ያለነው በዚህ በዕዳ በሚደገፍ የፍጆታ አዙሪት ውስጥ ነው። ከአቅማችን በላይ እየኖርን ነው። ይህ ሁሉ ግን በከፍተኛ ውድቀት ሊያበቃ ነው። ሰዎች ይህን የማይረዱት የባህር መንገዶቹ በመዘጋታቸው ብቻ ሳይሆን ኢራን በግልጽ የፈለጋችሁትን መግዛት ትችላላችሁ፣ ነገር ግን በዶላር አይሆንም ስላለች ጭምር ነው። በዩዋን፣ በሩብል ወይም በሌሎች የገንዘብ አይነቶች እንዲሆን ትፈልጋለች። በዚህ መሃል ደግሞ ይህን የፔትሮ ዶላርና የአሜሪካን በዕዳ የተደገፈ ፍጆታ ሲረዱ የነበሩት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ናቸው። ኤሚሬትስ እስካሁን ሙሉ በሙሉ አልወደመችም። ነገር ግን 50 በመቶ ወይም 60 በመቶ ያህሉ ተጎድቷል ማለት ይቻላል። ይህም በቀላሉ ወደ 80 ወይም 90 በመቶ ሊያድግ ይችላል። ሳውዲ አረቢያ በአሁኑ ወቅት በቧንቧዎቹ አማካኝነት ነዳጅን ወደ የንቡ፣ ጅዳና ሌሎች ቦታዎች በማጓጓዝ ቀይ ባህርን ለመጠቀም እየሞከረች ነው። ነገር ግን ሳውዲዎች ለዓመታት ጦርነት የከፈቱባቸው ሁቲዎች የሚባሉ ቡድኖች አሉ። እነዚህ ቡድኖች ያንን እንቅስቃሴ የማቆም አቅም አላቸው። መርከቦችን ማስመጥ እንኳን አያስፈልጋቸውም። የወደብ ተቋማቱን ማውደም ብቻ ይበቃቸዋል። እንዲያውም የነዳጅ ቧንቧውን መምታት ይቀላቸዋል። እኔ ከዚህ ቀደም የበረሃ ማዕበል ወይም ዴዘርት ስቶርም ዘመቻ ከመጀመሩ በፊት በዛ ቧንቧ መስመር ላይ ወደ ላይና ወደ ታች እመላለስ ነበር። በጣም ግልጽና በቀላሉ ሊጠቃ የሚችል ነው። በባህረ ሰላጤው ዳርቻ አልጁባይል ውስጥ የሚገኙት ግዙፍ የነዳጅ ማጣሪያና ማምረቻ ተቋማት ከጠፉ የባህረ ሰላጤው ሀገራት ለማገገም ምናልባት 10 ዓመታት ሊፈጅባቸው ይችላል። ፕሬዚዳንት ትራምፕ እነዚህን ነገሮች ከግምት ውስጥ ያስገቡ አይመስሉም። ምክንያቱም ከመጀመሪያው ጀምሮ ትኩረቱ ሁሉ በእስራኤል ላይ ነበረ። ይህንን ለእስራኤል ስንል ማድረግ አለብን የሚል ነበረ። አሜሪካ በታሪኳ ለሌላ ሀገር ብቻ ስትል ወደ ጦርነት የገባችበት ጊዜ ያለ አይመስለኝም። በተለይም የእኛ ስትራቴጂካዊ ጥቅሞች አደጋ ላይ ባልነበሩበት ወቅት። አሁን ግን ነገሮች ተለውጠዋል። ይህ ደግሞ ወደ ዶናልድ ትራምፕ ችግር ያመጣናል። ሁሉም ሰው የእሱ ስትራቴጂ ምንድን ነው ይላል። ትራምፕን ለመረዳት ለረጅም ጊዜ መቀበል ያልፈለግኩትን ነገር አሁን በሙሉ ልብ አምኜበታለሁ። I didn't want to accept this for a long time, but now I absolutely embrace it. We have to go back and look at his great mentor, the man who most profoundly shaped Trump's character, education, and upbringing. ወደ ኋላ ተመልሰን የእሱን አስተማሪ በባህሪውና በአስተዳደጉ ላይ ትልቅ ተጽዕኖ ያሳደረውን ሰው ማየት አለብን። ያ ሰው አባቱ ሳይሆን ሮይ ኮን የተባለ ሰው ነው። ሮይ ኮን ለህይወት 3 ህጎች ነበሩት። የመጀመሪያው ህግ was attack, attack, attack. ማጥቃት፣ ማጥቃት፣ ማጥቃት ነው። ማጥቃትህን በፍጹም አታቁም። በሌላ አነጋገር ያለሰለሰ ጥረት አድርግ። ማሸነፍ ትችል አትችል ወይም የቆምክለት ዓላማ ትክክል ይሁን አይሁን ግድ የለውም። እዚህ ጋር የሞራል ጥያቄ የለም። የሆነ ነገር ከፈለግ እስክታገኘው ድረስ ማጥቃት፣ ማጥቃት፣ ማጥቃት ብቻ ነው። Secondly, deny everything. If you've done something wrong, if you've made a mistake. ሁለተኛው ደግሞ ሁሉንም ነገር መካድ ነው። ስህተት ብትሰራም እንኳ ወይም ብትሳሳት ስለሱ አትጨነቅ። ዝም ብለህ ካድ፣ 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 ካድ። ስለዚህ እነዚህ የመጀመሪያዎቹ 2 ህጎች በጣም አስፈላጊ ናቸው። ሶስተኛው ደግሞ ሁልጊዜ ድልን ማወጅ ነው። ምንም ይፈጠር ምን አንተ ስኬታማ ነህ፣ ምንም ይሁን ምን አንተ አሸናፊ ነህ። ሌላው ሁሉ ተሸንፏል፣ ሌላው ሁሉ ፋይዳ የለውም፣ ሌላው ሁሉ ደንቆሮ ነው፣ አንተ ግን ሊቅ ነህ፣ አሸንፈሃል፣ ድልን አውጅና ጉዞውን ቀጥል የሚል ነው። እንግዲህ ይህ አካሄድ ለፕሬዝዳንት ትራምፕ በሚገባ ጠቅሞታል። ለነገሩ 6 ጊዜ የኪሳራ አዋጅ ወይም ባንክረፕሲ ያስታውቋል። በኒውዮርክ በሚሊዮንና በቢሊዮን ዶላር ደረጃ ለሚሰሩ ለእሱ መሰል ሰዎች ኪሳራ ማወጅ ራሱ እንደ አንድ የንግድ ሞዴል ነው ሊባል ይችላል አይደል? ምክንያቱም ኪሳራ ታውጃለህ፣ ከዚያ ከሌላ ሰው ገንዘብ አግኝተህ እንደገና በአዲስ መንፈስ በሚቀጥለው ጊዜ ለማድረግ ያሰብከውን ትጨምራለህ። ስለዚህ እነዚህን ነገሮች ካስተዋላችሁ ስትራቴጂ የሚባል ነገር ካለ በእነዚህ 3 ነጥቦች ስር የሚወድቅ ነው። እናም ለእስራኤል ድጋፍ ሲል ኢራንን ለማጥቃት ወሰነ። አሁን ለምን እንዲህ ሊሆን ቻለ? ገንዘቡን ለመከታተል ብዙ ጊዜ ልናጠፋ እንችላለን። ነገር ግን ግዙፍ ገንዘብ ከሰጡት የጽዮናውያን ቢሊዮኔሮች ውጭና ቀደም ሲል ትራምፕን ይቃወሙት የነበሩት ሰዎችን ወደ እሱ ጎራ ካሰባሰቡት አካላት ውጭ ይህ በግልጽ ሊሆን አይችልም። ምክንያቱም የ2020 ምርጫ ከ2024ቱ ምርጫ በጣም የተለየ ነበር። ወደ ኋላ ተመልሳችሁ ብታዩ ዙከርበርግና ትራምፕን ለማሸነፍ በመቶ ሚሊዮኖች የሚቆጠር ዶላር ያወጡ ሌሎች በርካታ ሰዎች አሁን በዛ የሉም። ራሳቸውን አግልለዋል። እንዲያውም የእሱን እጅ ለመሳም ማራላጎ መታየት ጀምረዋል። እነዚህ ሰዎች ከኢራን ጋር ጦርነት ይፈልጋሉ። ቢያንስ ለ30 ዓመታት፣ አንዳንዶቹ ደግሞ ለ40 ዓመታት ይላሉ። ሌሎች ደግሞ ለ47 ዓመታት ይላሉ። ለማንኛውም ላለፉት 30 ዓመታት ግን ይህ የማይካድ እውነት ነው። ሐሳቡም ሁልጊዜ ጠላቶቿ በሙሉ እስካልጠፉ ድረስ እስራኤል ሰላም አታገኝም የሚል ነው። ዋነኛው ጠላት ደግሞ ኢራን ናት። ክርክሩ ይህ ነበር። አስታውሱ፣ ኢራን የዓለም የሽብርተኝነት ዋና ስፖንሰር ናትና የመሳሰሉት ወሬዎች ሁሉ ከንቱ ናቸው። እውነት አይደለም፣ ግን ምንም ግድ አይሰጣቸውም። እውነት ፋይዳ የለውም። ህግ ቁጥር 1ን አስታውስ። እኛ የምናጠቃው ለማጥቃት ነው። ስለዚህ ኢራንን ልናጠቃ ነው። እዚህ ጋር ግን አንድ ትልቅ ችግር ይመጣል።
Iran, and then you get into this problem of, well, General, how long is this going to last? What's this going to take? ጀነራል ይህ ለምን ያህል ጊዜ ይቆያል? ምን ያህል ዋጋ ያስከፍላል? ምን ማድረግ እንችላለን? የሚሉ ጥያቄዎች ይነሳሉ። ወደ ደህንነት ተቋማትና ወደ እስራኤላውያን ጓደኞች ዞር ትላለ። ደግሞም ለዚህ ነገር የሚያነሳሱ እነዚሁ አካላት ናቸው። በመጨረሻም የሚሰጡህ መልስ ምናልባት ጥቂት ቀናትን ወይም አንድ ሳምንት ብቻ ሊፈጅ ይችላል። ወዲያው ይፈራርሳሉ። እኛም የምንፈልገውን እናገኛለን የሚል ነው። ነገር ግን ያልተሳካም። እንዲህ አይነት ነገር ይሳካል ብሎ መደምደም የሚችለው በጣም ዝቅተኛ ግንዛቤ ያለው ሰው ብቻ ነው። እኔ እንደማስበው እስራኤላውያን ዋሽተውታል። እሱ ደግሞ ውሸቱን ለማመን መርጧል። አሁን ደግሞ ራሱን በጣም አስቸጋሪ ሁኔታ ውስጥ አግኝቶታል። ሽንፈትን ደግሞ ማመን አይችልም። ማንኛውም ነገር ከሽፏል ብሎ መካድ አለበት። ስለዚህ የእነሱን የአየር ኃይልና የባህር ኃይል ደምስሰናል የሚለውን የተለመደ ወሬ መስማታችንን እንቀጥላለን። እውነታው ግን ሻህ ሀገሪቱን ጥለው ከወጡበት ጊዜ ጀምሮ ምንም አይነት አየር ኃይል አልነበራቸው። ስለዚህ የሚደመሰስ ነገር የለም። የባህር ኃይላቸውም ቢሆን 7 አሮጌ መርከቦች ነበሯቸው። እነሱን መምታትና ማስመጥ ቀላል ነው። ችግሩ ግን እነዚህ ትናንሽ ጀልባዎች ሰው አልባ ሰርጓጅ መርከቦችና ሰው አልባ የባህር ላይ ተሽከርካሪዎች ናቸው። እነዚህን ሁሉ እስካሁን አልመታንም። መምታትም በጣም አስቸጋሪ ነው። በፈለጉት ጊዜ ሊልኳቸው የሚችሉ ስፍር ቁጥር የሌላቸው እንዲህ አይነት መሳሪያዎች አሏቸው። ትራምፕ አሁንም እንደ ቪየትናም ወይም እንደ በረሃው ማዕበል ዴዘርት ስቶርም ዘመቻ ያሉ የቆዩ መለኪያዎችን ለመጠቀም ይሞክራል። በወቅቱ ሽዋርዝኮፍ ቆሞ ዛሬ 152 መድፎችንና 300 ታንኮችን አውድመናል ሲል ተሰሙት ነበር። በኋላ ላይ ግን አብዛኛው ውሸት እንደነበረ ተረዳን። በዛ ላይ ደግሞ ምንም ለውጥ አላመጣም። ማንም ቦታውን አልለቀቀም። አሁን ከኢራን ጋር ተመሳሳይ ሁኔታ ላይ ነን። ልዩነቱ ግን ኢራን ለዚህ ነገር ቢያንስ ለ20 ዓመታት ስትዘጋጅ መቆየቷ ነው። ግዙፍ የምድር ውስጥ መሸሸጊያዎችን ገንብተዋል። በእነሱ ላይ የደረሰው ጉዳት የሚታየው በምድር ላይ ብቻ ነው። ይህም በተለያዩ ርቀቶች ሚሳኤሎችን የመተኮስ አቅማቸው ላይ ምንም አይነት ተጽዕኖ አልፈጠረም። አሁንም በሺዎች የሚቆጠሩ ሰው አልባ ድሮኖች ያሏቸው ይመስላል። ስለዚህ ያሰብነው አልሰራም። ኢራን እየተራበች እንደሆነ ወይም ልትፈራርስ እንደሆነ የሚያሳይ ምንም ማስረጃ የለም። እንዲያውም በተቃራኒው እኛ ያደረግነው ነገር የኢራንን ማህበረሰብ ይበልጥ እንዲተሳሰር አስገድዶታል። ይህ ደግሞ ወደ መጨረሻው ጥያቄ ያመጣናል። ምን ልናደርግ ነው? ስለ ባህር እገዳውስ? ብሎኬዱ? እኔ እንደማስበው እገዳው ፕሬዝዳንቱ እንዲታሰብ እንደሚፈልገው ያን ያህል ከባድ አይደለም። ይህ የእገዳ ወሬ የተኩስ አቁም ድራማ አካል ይመስለኛል። የተኩስ አቁሙ ዓላማው ምንድን ነው? እንደገና ለመደራጀት፣ ለመጠገን፣ ነዳጅ ለመሙላትና ትጥቅ ለማደስ ነው። በእኛ በኩል እየሆነ ያለው ይህ ነው። በነገራችን በኢራን በኩልም ተመሳሳይ ነገር እየሆነ ነው። ሩሲያና ቻይና የቻሉትን ያህል ነዳጅና ትጥቅ እያቀረቡላቸው ነው። እንደ እውነቱ ከሆነ ባለፉት ጥቂት ቀናት በተለይም በቻይና በኩል ኢራን የደረሰባት ኪሳራ ሁሉ እንዲመለስላት ተደርጓል። እናም ታውቃላችሁ ፕሬዝዳንት ትራምፕ ያልተሳኩ ነገሮችን የሆነ ነገር እየተከናወነ አስመስሎ በማሳየት ወይም በመሸፈን የሚካስ ይመስላል። ለምሳሌ እንዲህ አይነት መልእክቶችን በይፋዊ ገጾቹ ላይ ይለጥፋል። ቻይና ከእንግዲህ ተጨማሪ መሳሪያዎችን ላለመላክ ቃል ገብታለች። እኔንም ይወዱኛል፣ እኔም ደስተኛ አደርጋቸዋለሁ፣ ምክንያቱም እነሱም ወደ ባህረ ሰላጤው ይገባሉ ይላል። እነሱም እሺ እንሂድ ይላሉ። ይህ ሁሉ ግን ከንቱ ወሬ ነው። ምንም ትርጉም የለውም፣ እውነትም አይደለም። ከዚያም ባለፈው ድርድር ወቅት ጓደኛችን ምክትል ፕሬዝዳንቱ ጄዲ ቫንስ ጥቂት ጊዜያት ተነስቶ ከክፍል ሲወጣና ለሚስተር ኔታንያሁ የሂደት ሪፖርት ሲያቀርብ እንደነበር ደርሰንበታል። በተጨማሪም ሚስተር ዊትኮፍ እና ሚስተር ኩሽነር የተባሉ ሰዎችን እናያለን። እነዚህ ሰዎች በመንግስት ውስጥ ምንም አይነት የሥራ ድርሻ የሌላቸውና ዲፕሎማሲያዊ ተአማኒነት የሌላቸው ናቸው። ከዚህ ቀደም እንዲህ አይነት ሥራ ሰርተው አያውቁም። ዝም ብለው የትራምፕ ቢሊዮኔር ጓደኞች አይሁዶችና ጽዮናውያን ናቸው። ይህም የአሜሪካ ሕዝብ ጥቅም እንዲወክሉ ብቁ ያደርጋቸዋል ማለት ነው። ይህን ስዕል በአንድ ላይ ስታስቀምጡት እሺ አሁን ምን ልታደርግ ነው ዶናልድ ብለህ ትጠይቃለህ። እኔ እንደማስበው ዶናልድ አሁን ያለው አማራጭ አንድ ብቻ እንደሆነ ደምድቧል። እርሱም ኢራንን ሙሉ በሙሉ ማውደም ነው። ይህንን ካደረገ የኢራን መንግስትና ማህበረሰብ ይፈራርሳል። በመጨረሻም ኢራናውያን እስራኤል የፈለገችውን ሁሉ እንዲያደርጉ ያስገድዷቸዋል ብሎ ያስባል። ምክንያቱም የዚህ ሁሉ ነገር ዋናው ሚስጥር ይኸው ነው። እኛ ጥያቄ እያቀረብን አይደለም። ጥያቄዎች አሉን እንላለን እንጂ እነሱ የእስራኤል ጥያቄዎች ናቸው። የመጀመሪያው የእስራኤል ጥያቄ ምንድን ነው? ከእንግዲህ ዩራኒየም ማበልጸግ የለም። ይህ በፍጹም ድርድር የማይደረግበት ነው። ሙሉ በሙሉ መተው አለባችሁ። እኛ ደግሞ እንድንፈትሽ በመፍቀድ ሉዓላዊነታችሁን ለእኛ አሳልፋችሁ መስጠት አለባችሁ ይላሉ። ኢራናውያን ግን ይህን አያደርጉም። ከዚህ ጦርነት አንድ ትምህርት ተምረው ከሆነ የኑክሌር መሳሪያ ከሌለ የኑክሌር መሳሪያ ባላቸው በአሜሪካና በእስራኤል ጥቃት የመፈጸም እድልህ ሰፊ መሆኑን ነው። ሌሎቹ ጥያቄዎች ደግሞ በጣም ቀላል ናቸው። አብዛኛውን የባላስቲክ ሚሳኤል ክምችታችሁን ማፍረስ አለባችሁ፣ ምክንያቱም እኛን ያስፈራሩናል። እኛ ደግሞ እናንተ ሁልጊዜም ለጥቃታችን የተጋለጣችሁ እንድትሆኑ እንፈልጋለን የሚል ነው። በመጨረሻም በቀጠናው ካሉ ጓደኞቻችሁ ጋር መስራትም ሆነ መደገፍ አትችሉም ይሏቸዋል። ኢራናውያን ደግሞ አይሆንም፣ ይህን ማድረግ አንችልም ብለዋል። መልሱም እንግዲያውስ መጥፋት አለባችሁ የሚል ነው።
የውይይቱ ማጠቃለያ ይኸው ነው። ምንም እንኳን እስራኤል በጥሩ ሁኔታ ላይ ባትሆንምና ከፍተኛ ጉዳት ቢደርስባትም ጉዳቱን እንዳናይ ብንከለከልም በጣም ከባድ እንደሆነ ግልጽ ነው። እናም በርካታ ይሁዳውያን ዜጎች እስራኤልን ለቀው ለመውጣት እየሞከሩ ቢሆንም ሁላችንም የተኩስ አቁሙ እስኪያበቃ እየጠበቅን ነው። የተኩስ አቁሙ ግን ትጥቅን ለማደስና ለመዘጋጀት የተደረገ ረፍት ብቻ ነው። ይህ ረፍት በጥቂት ቀናት ውስጥ ያበቃል። ስለዚህ ኢራንን ለማንበርከክ የቦምብ ጥቃቶች እናት የሚባል ዘመቻ የሚጀምሩ ይመስለኛል። ግን ያ አይሰራም። ለ4 ወይም ለ5 ቀናት የሚቆይ ከፍተኛ የቦምብና የሚሳኤል ጥቃት ከተፈጸመ በኋላም ቢሆን ኢራናውያን እጃቸውን ለመስጠት አይመጡም። ሚሳኤሎችን መተኮሳቸውን ይቀጥላሉ። እውነተኛው ጥያቄ ዶናልድ ትራምፕ እንግዲህ ማድረግ የሚችለው ይህንኑ ነው፣ ከዚህ በላይ አልችልም፣ አሸንፊያለሁ ብዬ አውጃለሁ የሚልበት ደረጃ ላይ እንደርሳለን ወይ? በዛ ሰዓት መውጣት ይችላል? ይህ እንደ ማንነቴ ይወሰናል። ለዶናልድ ትራምፕ ከሆነ መውጣት ላይችል ይችላል። ሰዎች ቆይ እንዴ በፋርስ ባህረ ሰላጤ ያለውን ነገር ሁሉ ለእነዚህ ሰዎች አሳልፈ ሰጥተህ ባህር መተላለፊያውን ለኢራናውያን ትተህ መሄድ አትችልም ይሉታል። እርግጥ ነው ይህን ቀደም ብለን አድርገነዋል። ምክንያቱም ጦርነቱ ከመጀመሩ በፊት ሁሉም ነገር ደህና ነበር። ነዳጅ ይፈስ ነበር። ከነዳጅ የሚመረቱ እንደ ፕላስቲክ፣ ማዳበሪያና ሌሎች ምርቶች ሁሉ ይመረቱ ነበረ። ሌላ ምን ሊፈጠር ይችላል? ቻይና አለች። ቻይናውያን በዚህ ጉዳይ ላይ የራሳቸው ፍላጎት አላቸው። ልንገነዘበው የሚገባን ነገር ኢራናውያን ነዳጅ ወደ ውጭ የሚልኩባቸው ሌሎች መንገዶች አሏቸው። የምድር ላይ ቧንቧዎች አሏቸው። የካስፒያን ባህር መዳረሻ አላቸው። በእነዚህና በባቡር መስመሮች አማካኝነት ነዳጅን ወደ ቻይና ማጓጓዝ ይችላሉ። አሁን በምን ያህል መጠን እንደሆነ ልነግርህ አልችልም። ነገር ግን ያንን ነዳጅ በምድር ላይ የማጓጓዝ ስራ እየሰሩት እንደሆነና ስርዓቱም ዝግጁ መሆኑን በእርግጠኝነት መናገር እችላለሁ። ስለዚህ ፕሬዝዳንት ትራምፕ ማመን እንደሚፈልጉት ለኢራን ነገሮች ሁሉ ተዘግተዋል ማለት አይደለም። ነገር ግን ጥያቄው ቻይናውያን በሆነ መንገድ ጣልቃ ይገባሉ ወይ የሚለው ነው። ነዳጁን ይፈልጋሉ። የፋርስ ባህረ ሰላጤ መዳረሻንም ይፈልጋሉ። ነገር ግን ቤጂንግ ተቀምጠህ እኛን ስትመለከት እነዚህ ሰዎች እብዶች ናቸው፣ ነገ ደግሞ ታይዋን ላይ ሚሳኤል አቁመው እፍቲንኩን ሊሉን ይችላሉ ብለህ ታስብ ይሆናል። እኛ በታይዋን ምክንያት እንዲያጠቁን እንፈልጋለን። ነገር ግን ይህ እንዲሆን አይፈቅዱም። ምክንያቱም በቅርቡ የታይዋን ገዢ ፓርቲ መሪ ቤጂንግን ጎብኝተው ከፕሬዝዳንት ዢ ጋር ተነጋግረዋል። ሁለቱም ሰላም ነን፣ ጦርነት አይኖርም ብለዋል። ምናልባትም በምርጫ ራሳቸውን ወደ ቻይና ሊቀላቅሉ ይችላሉ። ይህ ቀደም ብሎ የነበረ የዝግመተ ለውጥ ሂደት ነው። እኛ በራሳቸው ግቢ ውስጥ ቻይናን ለመገዳደር ከመወሰናችን በፊት የነበረ። ምናልባት ቻይናውያን አሁን ጣልቃ ለመግባት ወስነው ይሆናል፣ አላውቅም። ሊያደርጉት ግን ይችላሉ። ከዚያ ደግሞ ሩሲያ አለች። ሩሲያውያን አሁን ካለው የነዳጅ ዋጋ መናር የተነሳ ከ1 ትሪሊዮን ሩብል በላይ ትርፍ አግኝተዋል። ላቭሮቭ በቅርቡ ቤጂንግ ነበር። ነዳጅ እንቆፍራለን፣ ለእናንተ ለጃፓን፣ ለኮሪያና ለሌሎችም የምንችለውን ሁሉ እናቀርባለን። በተለይ ግን እናንተ ቻይናውያን የምትፈልጉትን እንድታገኙ እናደርጋለን ብሏል። በተጨማሪም በዩክሬን ውስጥ በሁለት ዋና ዋና አቅጣጫዎች የጦር ኃይል ግንባታ እያየን ነው። አንዱ ከሱሚ ተነስቶ በቀጥታ ወደ ኪየቭ የሚያመራ ሲሆን ሌላኛው ደግሞ በደቡብ በኩል በዛፖሬዥያ አድርጎ ወንዙን ተሻግሮ ወደ ኦዴሳ የሚወርድ ነው። ቭላድሚር ፑቲን እንግዲህ በዚህ ደረጃ ላይ ሁሉንም ነገር ለአንዴና ለመጨረሻ ጊዜ እንጨርሰው ቢል አይገርመኝም። እሱ በስትራቴጂ ደረጃ ቀድሞውኑ አሸንፏል። ሁሉም ሰው በዚህ የዩክሬን ድሮኖች ትንኮሳ ሰልችቶታል። ዩክሬናውያን የሚልኩት ሌላ ነገር ስለሌላቸው ድሮን ይልካሉ እንጂ በጦር ሜዳ የሚዋጋ ሰው የላቸውም። እነዚህ ሁሉ ነገሮች በሆነ መንገድ ተዳምረው ለኛ ወደማይበጅ ሁኔታ ያመራሉ። እንግዲህ የዓለም አቀፉን የተባረቀ ሁኔታ ወይም ግሎባል ጎት ስኪው የኔ ማጠቃለያ ይሄው ነው። Bad for us. So that's my synopsis of the global goat screw, if you want to call it something. That's what I think it is. Yeah, that's a fascinating insight, Colonel. And I just wanted to give you the floor there, let you talk, because you had so many good ways to pull all of. በጣም አስደናቂ እይታ ነው ኮሎኔል። እነዚህን ሁሉ ዓለም አቀፍ ጉዳዮች በአንድ ላይ ያገናኙበት መንገድ በጣም ጥሩ ነው። አሁን ወደ 7ኛው ሳምንት እየገባን ነው። ለኔ እስካሁን ያለው ሁኔታ ለአሜሪካ ስትራቴጂካዊ ሽንፈት ይመስለኛል። አንድም ወታደራዊ ግብ አላሳካንም። ወደ ዶናልድ ትራምፕ ልመለስና እውነት እሱ አሁን መውጫ መንገድ ወይም ኤግዚት ትራምፕ እየፈለገ ነው? ለምሳሌ ልክ አስተማሪው እንዳለው ሽንፈቱን ክዶ አሸንፌያለሁ ብሎ ይወጣል ብለው ያስባሉ? ወይስ ሁኔታው ተባብሮ የአሜሪካ እግረኛ ወታደሮች በኢራን ምድር ላይ እስከሚሰማሩ ድረስ ይደርሳል? Iran and taking it to that level of conflict. Everybody gets excited over the troops, so we have to understand the troops that have been shipped over there. ሁሉም ሰው በወታደሮች መሰማራት ይደነግጣል። ነገር ግን መረዳት ያለብን ወደዛ የተላኩት ወይም በበረራ የገቡት ወታደሮች አብዛኞቹ ቀላል እግረኛ ጦር ወይም ላይት ኢንፋንትሪ ናቸው። እነዚህ ወታደሮች ጥሩ ወታደሮችና የባህር ኃይል አባላት ወይም ማሪንስ ናቸው። ነገር ግን የተደራጁት የሰለጠኑትና የታጠቁት ከ30ና 40 ዓመታት በፊት ለነበሩ ተልእኮዎች ነው። እኛ ግን አሁንም የአሜሪካ ወታደራዊ ኃይልን በተመለከተ ካለፈው ታሪክ ጋር ተጣብቀን እንኖራለን። ስለዚህ አሁንም ቢሆን የሆነ ቦታ ላይ ዘሎ ገብቶ ሙሉ በሙሉ ሊደመሰስ የሚችል
የአየር ወለድ ክፍለ ጦር ወይም ኤርቦርን ዲቪዥን ይዘን እንቀመጣለን። በውድቀት ላይ ማደግ ወይም ትራይቪንግ ኦን ፌለር የሚል ድንቅ መጽሐፍ አለ። ስለ አየር ወለድ ኃይሎች ሁኔታ በሚገባ የሚያስረዳ ነው። እኛ ይህን ያህል ግዙፍ የሆነ የቀላል እግረኛ ጦር የያዝን ብቸኛ ሀገር ነን። ነገር ግን እንደ አውሮፓውያን አቆጣጠር በ1991 የእግረኛ ጦር መኮንን የነበረው ሸዋርስኮፍ ለምን 82ኛው ክፍለ ጦር ኤፍራጥስ ወንዝ አቅራቢያ ወዳለው ግዙፍ አውሮፕላን ማረፊያ ዘልሎ አይገባም ተብሎ ሲጠየቅ ምን እብድ ናችሁ? የአየር መከላከያቸው ሁሉንም እንደማይገድላቸው በምን እርግጠኛ መሆን እንችላለን? እርሱት አይሄዱም ነበር ያለው። ስለዚህ 82ኛው ክፍለ ጦር በመጨረሻ ወደ ሀገሪቱ የገባው በትምህርት ቤት አውቶቡሶች ተጭኖ ነበር። ለአንድ ፓራሹት ዘላቂ ወይም ፓራትሩፐር ይህ ትንሽ የሚያሳፍር ቢሆንም ወደ ሀገሪቱ የገቡት ግን በአውቶቡስ ነበር። ቀጥሎ ደግሞ የባህር ኃይል ወይም ማሪንስ አባላትን እንመልከት። በኩዌት ወደብ ላይ ጥቃት ለመሰንዘር ፈልገው ነበር። ሸዋርስኮፍ ግን አብዳችኋል እንዴ? ከጦርነቱ ይልቅ በአደጋ የሚሞተው ሰው ይበልጣል። አያስፈልገንም፣ በጣም አደገኛ ነው፣ የጊዜ መባከን ነው ብሎ ውድቅ አደረገው። ምክንያቱም የባህር ኃይሉ በኢራቅ የባህር ዳርቻ ላይ ለማረፍ በሞከረበት ወቅት አንዱ መርከብ ፈንጂ ረግጦ ነበር። በዛውም በቃ ምክንያቱም ከባህር ስር ስላሉ ፈንጆች ምን ማድረግ ይቻላል? ሁሉንም ማጽዳታችሁን በምን ታውቃላችሁ? 2 ወይም 3 ፈንጆች ብቻ ይበቃሉ። እንዲያውም በወቅቱ የነበረ አንድ የባህር ኃይል ጀነራል ጥቂት ሰዎች 50 ጋሎን የሚይዙ በርሜሎችን ወደ ባህር ውስጥ ሲወረውሩ ካየ ያ የባህር ላይ ኦፕሬሽን አከተመለት ማለት ነው ብሎ ነበር። አሁን ደግሞ እነዚህን እግረኛ ወታደሮች በፋርስ ባህረ ሰላጤ ያሉ ደሴቶችን ለመያዝ ሊጠቀሙባቸው ይፈልጋሉ። 2 ወይም 3 ደሴቶችን ከያዝን ጨዋታው ይቀየራል ብለው ያስባሉ። እኔ ግን እንዴት እንደሚቀየር አልገባኝም። ምክንያቱም በቀኑ መጨረሻ በዛ ባህር መተላለፊያ ወይም ስትሬት ውስጥ ማለፍ የሚፈልግ ማንኛውም መርከብ በኢንሹራንስ አይሸፈንም። ሎይድስ ኦፍ ለንደንስ አካባቢው የጦር ቀጠና እስከሆነ ድረስ ምንም አይነት ዋስትና አይሰጥም። ባህር መተላለፊያውን የዘጋው ኢራን ሳይሆን ሎይድስ ኦፍ ለንደን ነው። አሁን ኢራን አካባቢውን ተቆጣጥረዋለች። ታዲያ ጥቂት ደሴቶችን መያዝ ምን ይለውጣል? እነዚህ ወታደሮች ሳይመቱ ደሴቶቹ ላይ መድረስ ቢችሉ እንኳ እዛው መቆየት አለባቸው። ይህ ማለት ደግሞ ራሳቸውን ከባላስቲክ ሚሳኤሎችና በከፍተኛ ጥራት ኢላማቸውን ከሚመቱት ሻሂድ ድሮኖች መጠበቅ አለባቸው ማለት ነው። ከዚህ ውስጥ ምንም አይነት ጥሩ ነገር ይወጣል ብዬ አላስብም። ቀደም ብለን እንደተወያየነው ደግሞ ዶናልድ ትራምፕ ሽንፈትን ለመቀበል ዝግጁ አይደለም። እኔ እንደማስበው ኢራንን ለመጨፍለቅ አንድ የመጨረሻና አስደንጋጭ ሙከራ እናያለን። ከዚያ በኋላ ግን ማንኛውም ነገር ሊከሰት ይችላል። ነገር ግን በተለይ ቻይናውያን ምን ሊያደርጉ እንደሚችሉ አሁንም ያስገርመኛል። በቀጠናው ያሉትን ሌሎች አካላትን ስንመለከት ደግሞ የእስራኤል መሪዎች በጣም አደገኛ በሆነ መንገድ በግልጽ እየተናገሩ ነው። ንግግራቸው ስህተት ባይሆንም ቱርክ እስራኤልን ለማጥቃት ተዘጋጅታለች እያሉ በይፋ መናገራቸው ግን አደገኛ ነው። ከጥንቱ የኦቶማን ቱርክ ጀምሮ እስከ ዛሬዋ የቱርክ መንግስት ድረስ ሀገሪቱ በቀጠናው ውስጥ ትልቅና ስትራቴጂካዊ ኃይል ሆና ቆይታለች። ባለፉት 2000 ዓመታት ውስጥ 2 ታላላቅ ኃይሎች ነበሩ ብለን መከራከር እንችላለን። አንደኛው ቱርክ ሲሆን ሌላኛው ደግሞ ፋርስ ወይም ኢራን ነው። አሁን ፋርሶች ወይም ኢራናውያን ጥቃት ቢሰነዘርባቸውም ከገበያ አይወጡም፣ እጃቸውን አይሰጡም ወይም አይጠፉም። እስራኤልም ቢሆን ከፍተኛ ጉዳት ደርሶባታል። ይህ የሚቀጥለው ዙር ግን ለእስራኤል በብዙ መንገድ ገዳይ ሊሆንባት ይችላል። ጠቅላይ ሚኒስቴሩ ናታንያሁና የቀድሞ ጠቅላይ ሚኒስቴር ናፍታሊ ቤኔት ሁለቱም ቱርክ ከኢራን በበለጠ ለእስራኤል ስጋት ልትሆን እንደምትችል ተናግረዋል። ስለዚህ አሁን ደግሞ የአሜሪካን ጦር ኃይል ተጠቅመው ቱርክን ለማጥቃት ያስቡ ይመስለኛል። ግን ያ ይሳካል ብዬ አላስብም። በሌላ በኩል ደግሞ ግብጽ አለች። ግብጽ አሁን እንደሚፈላ ድስት ናት። ጓደኛችን ጀነራል ሲሲ ደግሞ በዛ በሚፈላ ውሃ ውስጥ እየዋኘ ይገኛል። በማንኛውም ደቂቃ ከስልጣን ሊወርድ ይችላል። የሚያደርገው ነገር ሁሉ መልሶ እንዳይመታበት በመፍራት ምንም ለማድረግ ደፍሯል። ነገር ግን የግብጽ ህዝብና የጦር ኃይል እስራኤላውያን በፍልስጤማውያን ወንድሞቻቸው ላይ ላደረሱት በደል ሊቀጧቸው ይፈልጋሉ። በሌላ በኩል ደግሞ ሚስተር ኤርዶጋንና የእርሱ የኦቶማን ምኞት አለ። በኔቶ ውስጥ ትልቁ ጦር አላቸው። በጣም ብቁና በደንብ የታጠቀ እግረኛ ጦር አላቸው። ሚሳኤሎች፣ ባላስቲክ ሚሳኤሎችና በርካታ ሰው አልባ ድሮኖች አሏቸው። በባህር ላይ ከፍተኛ ጉዳት ሊያደርስ የሚችል ግዙፍ የባህር ኃይል አላቸው። ታዲያ ቱርክና ግብጽ በድንገት ተባብረው እስራኤልን ለማጥፋት ቢንቀሳቀሱ ምን ይገታቸዋል? ለምንስ አያደርጉትም? ዛሬ በቀጠናው ለእስራኤል ያለው ጥላቻ በታሪኳ ታይቶ የማይታወቅ ደረጃ ላይ ደርሷል። እነዚህ ሁሉ ሊሆኑ የሚችሉ ነገሮች ናቸው። እኔ ነብይ አይደለሁም። ወደፊት የሚሆነውን በእርግጠኝነት መናገር አልችልም። ነገር ግን ሁኔታው በጣም አስፈሪ እንደሆነ መናገር እችላለሁ። በተጨማሪም እስራኤል ልትጠቀምባቸው ስለምትችላቸው የኒውክሌር መሳሪያዎች እስካሁን አላወራንም። ሩሲያውያን ግን እስራኤላውያን ስለ ኒውክሌር መሳሪያ እንዳያስቡ እንኳ የሚያስጠነቅቅ የዛቻ መልእክት አስተላልፈዋል። ፓኪስታናውያን እስራኤል የኒውክሌር መሳሪያ ከተጠቀመች እስራኤልም በኒውክሌር እንድትመታ እናደርጋለን ብለው ቃል ገብተዋል። ቻይናውያንም ይህ የእስራኤል መጨረሻ ይሆናል ብለዋል። ስለዚህ እንዲህ ያለ ነገር እንደማይከሰት ተስፋ እናደርጋለን። ነገር ግን እኛ በእስራኤል ላይ ምንም አይነት ቁጥጥር ያለን አይመስልም። እንዲያውም እስራኤል በእኛ ላይ ከፍተኛ ቁጥጥር ያላት ትመስላለች።
us. Colonel, what about Donald Trump? I mean, as you're looking at him, we've seen him share this AI image of him depicted. ኮሎኔል ስለ ዶናልድ ትራምፕስ ምን ይላሉ? እሱን ስንመለከት ራሱን እንደ ኢየሱስ አድርጎ የሚያሳይ የኤአይ ምስል ሲያጋራ አይተናል። በአጠቃላይ ከዋይት ሃውስ ብዙ እብደት የተሞላባቸው ነገሮች እየወጡ ነው። ስለ አእምሮአዊ ብቃቱ ያሳስበውታል? አሁን ላይ ሀገሪቱን ለመምራት በትክክለኛ የአእምሮ ሁኔታ ላይ ነው ይላሉ? Austin right now, is he really just not in the right mental space to lead this country anymore? I think that's true. And there is a way to rectify that. That's the 25th Amendment. እኔ እንደማስበው አእምሮአዊ ብቃቱ ያሳስባል። ይህንን ለማስተካከል ደግሞ 25ኛው ማሻሻያ አለ። ይህም ካቢኔው ተሰብስቦ ከስልጣን እንዲነሳ መወሰንን ያካትታል። ነገር ግን እኔ እስከማውቀው ድረስ በካቢኔው ውስጥ ያለ እያንዳንዱ ሰው ዶናልድ ትራምፕን ይፈራዋል። ምናልባትም ከሁሉም በላይ ጄዲ ቫንስ ሳይፈራ አይቀርም። ስለዚህ እዛ አካባቢ ምንም የሚፈጠር ነገር አይታየኝም። ነገር ግን እንደ ላሪ ኤሊሰን፣ አክሪማንና ዙከርበርግ ያሉ የጽዮናውያን ቢሊዮኔሮች ትራምፕ ለእነሱ ዓላማና በመካከለኛው ምስራቅ ለሚመኙት የአይሁድ የበላይነት እንዲሁም ለዓለም አቀፍ የፋይናንስ ቁጥጥራቸው ከጥቅሙ ጉዳቱ ያመዝናል ብለው ከወሰኑ የመሄጃው ጊዜ ደርሷል ሊሉ ይችላሉ። ያኔ ነገሮች ሊቀየሩ ይችላሉ። ምክንያቱም እነዚህ ሰዎች ኮንግረሱን ይቆጣጠራሉ። ስንት የኮንግረስ አባላት ናቸው ጦርነቱ በህገ መንግስቱ መሰረት በአስቸኳይ እንዲቆም በድፍረት ይተናገሩት? ስንቶቹስ ናቸው ከእንግዲህ ለዚህ ገንዘብ አንሰጥም ያሉት? ማንም የለም። ጥቂት ሪፐብሊካኖችንና ዲሞክራቶችን እዚህም እዚያም ልታገኝ ትችላለህ፣ ግን አብዛኛው ዝምተኛ ነው። ስለዚህ ትራምፕ በዚህ ጉዳይ ሲወድቅ ማየቱ ትኩረት የሚስብ ይሆናል። ይወድቃልን ብዬ አስባለሁ። በቀኑ መጨረሻ ይህ ትልቅ ጥፋት ወይም ካታስትሮፊ ይሆናል። ለዚህም ይቀጣል። እሱ ለጥፋቱ ተጠያቂ ወይም ስኬፕጎት ይሆናል። ሆኖም ለራሱ አሳዛኝ ታሪክ ዋና ተዋናይ እሱ ራሱ ነው። የተቀረው ኮንግረስ ግን ከዚህ ተጠያቂነት አምልጬ እሄዳለሁ ብሎ ያስባል። እኔ ግን እንዲህ አይመስለኝም። በኢኮኖሚና በፋይናንስ ረገድ የሚጠብቀን ነገር አውዳሚ ነው። ህዝቡም ይህን እንዴት ታደርጉብናላችሁ ማለቱ አይቀሬ ነው። Yeah. I think it's I mean it certainly seems that way. His poll numbers are at a record low. አዎ በእርግጠኝነት እንደዛ ነው የሚመስለው። የድጋፍ ቁጥሩ ወይም ፖልስ ዝቅተኛ ደረጃ ላይ ይገኛል። አሁን በሚያዝያ ወር ላይ ነን። እስከ ህዳር የግማሽ ዘመን ምርጫ ገና ጥቂት ወራት ይቀራል። ነገር ግን ይህ ጥፋት በቀጠለ ቁጥር ትራምፕ ስልጣኑን ይዞ ለመቆየት ይከብደዋል። ይህ የመጨረሻው መጨረሻ የመጀመሪያ ሊሆን ይችላል። Yeah, the question is what difference do the midterms make? I mean, the only thing that I can see. አዎ ግን ጥያቄው ምርጫው ምን ለውጥ ያመጣል ነው። በግራ ዘመሙ ወይም ደግሞ ሃርድ ሌፍት በኩል የማየው ለነጮችና ለነጩ ስልጣኔ ያላቸውን ጥላቻ ብቻ ነው። የህግ የበላይነትን ለማዳከምና በሀገሪቷ ውስጥ ብጥብጥ ለመፍጠር የሚችሉትን ሁሉ ያደርጋሉ። የተቀሩትስ ምን ልዩነት አላቸው? ሁሉም በመሰረቱ አንድ አይነት ነገር ነው የሚያደርጉት። ሁሉም ራሳቸውን ማበልጸግ ላይ ናቸው። ሁሉም እኔ የኤፕስቲን መደብ ብዬ በምጠራው ውስጥ ያሉ ናቸው። በህዳር ወር ከዚህ መደብ ውስጥ ማንን ትመርጣላችሁ? What part of the Epstein class do you want to vote for in November? You've made a good case for that. I think the next move is going to be probably more escalation from the United States. ጥሩ ነጥብ ነው ያነሱት። ቀጣዩ እርምጃ ምናልባት ከአሜሪካ በኩል ተጨማሪ ግጭት ማባባስ ወይም ኤስካሌሽን ሳይሆን አይቀርም። የተኩስ አቁሙ ሲያበቃ ኢራንን እስከ መጨረሻው ለማጥፋት የመጨረሻ ሙከራ ሊደረግ ይችላል። ይህ ግጭት ምን ያህል ጊዜ ይቆያል ብለው ይገምታሉ? የዚህ ኦፕሬሽን ዋና ስራ አስፈጻሚ ጀነራል ኬን የአየር ኃይል ሰው ነው። እሱ የሚያስበው ስለሚጣለው ቦምብ ብዛትና ስለሚጠቁ ኢላማዎች ነው። ከ3 ወይም ከ4 ቀናት በኋላ ወደ ኦቫል ኦፊስ ገብቶ ኢራን ልትፈራረስ መሆኑን የሚያሳይ ተጨባጭ ማስረጃ ካላቀረበ እንዴት ማቆም ወይም ደግሞ ዲስኢንጌጅ እንዳለባቸው በቁም ነገር ማውራት ይጀምራሉ። እንዴት ማቆም ይቻላል? ብልህነት ቢሆን ኖሮ ሌላ የቦምብ ጥቃት ውስጥ አለመግባት ነበር። ምክንያቱም የጊዜ መባከን ነው። ብልህነት ቢሆን ኖሮ የቻልነውን አድርገናል ግን አልተሳካልንም፣ አሁን ያለው ብቸኛ አማራጭ ወታደራዊ ኃይል አይደለም ማለት ነበር። ታላላቅና ትናንሽ ሀገራት ተቀምጠው ይህንን ነገር እንዴት እንደሚያቆሙና የኢነርጂ መዋቅሩን እንዴት ወደ ስራ እንደሚመልሱ የሚመክሩበት ዓለም አቀፍ ጉባኤ ያስፈልጋል። ወደፊት የሆርሙዝን የባህር መተላለፊያ እንዴት ማስተዳደር ይቻላል? ለሰዎች ሁልጊዜ እንደምነግረው በቱርክና በአውሮፓ መካከል ያለውን የዳር ዳንኤልስ የባህር መተላለፊያ ወይም ዳር ዳንኤልስ ስትሬት ብንመለከት ቱርኮች በብቃት እያስተዳደሩት ይገኛሉ። ይህም እንደ አውሮፓውያን አቆጣጠር በ1926 በሞንትሬ ስምምነት የጸደቀ ነው። ቱርኮች በጣም ውጤታማና ብቁ በሆነ መንገድ ስለያዙት እስካሁን ምንም አይነት ችግር አላጋጠመም። ታዲያ ከእውነታው ጋር ተስማምተን በፋርስ ባህረ ሰላጤ ረጅሙ የባህር ዳርቻ ያለው ማን ነው ብለን ለምን አንጠይቅም? ኢራን ናት። በባህረ ሰላጤ ውስጥ ትልቁ ድርሻ ያላት ማን ናት? ኢራን ናት። ስለዚህ ልክ እንደ ሞንትሬ ስምምነት ሁሉንም ወገኖች በሚያረካ መልኩ ደንቦች ተቀምጠውለት ኢራን የባህር መተላለፊያውን እንድታስተዳድር ኃላፊነት ሊሰጣት ይችላል። ነገር ግን ይህ እንዲሆን ዶናልድ ትራምፕ በኔታንያሁና በጽዮናውያን ቢሊዮነሮች ላይ እንዲዞር መጠየቅ ነው። ይህ ነገር አሜሪካን እየጎዳ ነው፣ ከእንግዲህ መቀጠል አንችልም፣ በጣም ርቀን ሄደናል እንዲል መጠየቅ ነው።
እሱ እንዲህ አይነት ባህሪ ያለው ሰው ነው አይመስለኝም። እሱ የሮይኮን ሰው ነው። የሮይኮን ሰው ደግሞ አጥቃ፣ ሁሉንም ካድ፣ ሁሉንም ነገር ድንቅና ድል እንደሆነ አጥብቀ ተናገር ነው የሚለው። ስለዚህ እኔ ለዛ ሌሊት ለሚያጠፋቸው ትዊቶች ብዙም ትኩረት አልሰጥም። አብዛኛው ምናባዊ ከንቱ ወሬና አንዳንዴም አጸያፊ ነው። ራሱን እንደ ክርስቶስ አድርጎ መቁጠሩ ደግሞ ችላ ሊባል የማይችል የአእምሮ አለመረጋጋት እንዳለበት ያሳያል። ስለ ምስሉ ሲጠየቅ ደግሞ ሰዎችን እንደምፈውስ ሐኪም ሆኜ ነው ያሰብኩት ማለቱ የማይታመን ነው። ይህ ሰው መሄድ አለበት። በመጨረሻም ከኃላፊነቱ ይነሳል ብዬ አስባለሁ። በቶሎ ቢነሳ ደግሞ ለሁሉም ይበጃል። ችግሩ ግን ከሱ ቀጥሎ ማን ይመጣል የሚለው ነው። ጄዲ ቫንስ ልክ እንደ ትራምፕ ሁሉ የእስራኤል ቅድሚያ ወይም እስራኤል ፈርስት ክለብ አባል ነው። ምናልባት በትራምፕ ላይ ያለው የኤፕስቲን ፋይል ከቫንስ ይልቅ ይከብድ ይሆናል። ማን ያውቃል? ግን የኤፕስቲን መደብ አሁንም ስልጣን ላይ ነው። ይህ ግን አይቀጥልም። በዚህ ጥፋት ምክንያት ሁሉም ይወድቃሉ። በዓለም አቀፍ ደረጃ ብቻ ሳይሆን በሀገራችንም ውስጥ ወደ አስከፊ ሁኔታ እያመራን ነው። ግን እስከዛው ድረስ እዚህ ጋር ተቀርቅረናል። ትራምፕን አስወግደህ ጄዲ ቫንስን ብታስቀምጥ መሰረታዊ ለውጥ ታገኛለህ? ለማሰብ ይከብዳል። አዎ ለማሰብ በጣም ይከብዳል። ኮሎኔል፣ ለዛሬው አስደናቂ ጊዜው በጣም አመሰግናለሁ። ከእርሶ ጋር ማውራት ሁልጊዜም ማራኪ ነው።